ሰው ይሰማናል። አዎ ይሰማናል። ምንድነው ይሰማናል? ዝም በይ። ሰው ማንም ይሰማናል። ያቃል ሰው ጥለኸኝ በባዶ ልጅ ብለህ ከየትም አምጥተህ ሰጥተኸኝ። እንዴት የእናትህ ልጅ እኮ ነኝ፣ የአባትህ ልጅ እኮ ነኝ። እንዴት የእናትህ የአባትህን ልጅ ታገባለህ? ያንተ ነው እንጂ የማይሰራው ጭንቅላት አይሰራም እንዴ? ቀስ በሉ ቁጭ በል ራሱ ቁጭ ልቀቀኝ። የራሱ ጉዳይ ነው። ቁጭ በል አስወጣው። የእናትህ የምታስወጣት ምስቴና ደንም ታሰጣ ምንድነው? ምንድነው? ማን ነው? ምን ፈልገህ ነው? ጉዳይ ምንድነው? ይሄ ሰው ስለተገዘ እኮ ነው የመጣው። ምን ፈልገህ ነው? ምንድነው ትመላለስብን አንተ? ነገርኩት እኮ በቃ የተከራዮቻለሁ። የተከራይ ልጅ ነው። የተከራይ ልጅ ናቸው። ተመልሶ ቢመጣ ሁኔታው ደስ አላለኝም። ሁኔታው እዛ ጋር የነበረው ልጅ ሁኔታውን አላየኸውም? እንዴት ብሎ እንዴት እንደሚያየኝ ነገሮቹ ከኔ ላይ ውስብስብ ብለዋል። በጣም ነው የምንዋደድ የነበር ነው። በጣም ማለት ነው። በጣም ከበፊቷ ሚስቴ ጋር እና አላር እኔ ልኖርልሽ ነገር ነው የምንኖር የነበረውና የኔ ቤት እኮ ነው። ወንድምህ ነው ታውቀዋለህ። ባህሪው እልህኛ ነው። ይሄ እውነት ታዲያ ነው ካንቺ ጋር እንጂ ከኔ ጋር እንዴ? ታዲያ ሲጀመር ሳንቺ እኔ መጀመሪያ ፍቅረኛ እኔ አልነበርኩ እንዴ? አንቺ አልነበርሽ እኔ መጀመሪያ ፍቅረኛ? ይሄን ያህል ዓመት ታስሮ ሲወጣ እሱ አንደኛ እስር ቤት ውስጥ ነው የነበረው። አይምሮ ትክክል አያስብ ይችል ይሆናል እኮ እንደዛ ነው ታዲያ። ስለዚህ አንቺንም ሆነ እኔንም ሆነ ምንም አባቱ ሊያደርገን አይችልም። ምንም አባቱ ወይ የመርሳት ባህሪ ይኖርበታል ምናምን አይታወቅም። ታዲያ እስር ቤት 15 ዓመት ቆይቶ የወጣው አውሮፓ ሀገር ሄዶ አልመጣ ወይ አንቺ ተጨንቀሽ አታስጨንቂ ብናትሽ። የራሱ ጉዳይ ነው። በቃ ልጅ ምናምን ብሎ የራሱ ጉዳይ። ልጁ የሞተው ራሱ ምንድነው? ጋዜጠኛ አመቶ እንትን አለ። ምን ሆነ? አልገደልነው እኛ ልጅ ቢሆን አልገደልነው። እያመጣን እያኖር ነው አለብንም እንዴ? ታዲያ እኔ በመሆኔ እኮ ነው እኔ በመሆኔ እኮ አሁን ጭራሽ ደግሞ እኛ ምንም ያህል ልጁንም ቢሆን እኛ ምንም ያደረግነው ነገር የለም። በቃ እሱ በእግዚአብሔር ትእዛዝ መጣ፣ በእግዚአብሔር ትእዛዝ ሄደ። እኛ አላፈንነው፣ አልገደልነው፣ ምን አላልነው። የሚበላውን ይበላል፣ የሚጠጣውን ይጠጣል። አባትየው በዛ ሰዓት እኔ ምን ለእኔ ተቆራጭ ሲጠኝ ነበር እንዴ? አመዱን አራግፎ ከረጅም ጊዜ በኋላ ደግሞ ልጅ ኢዮቤልዩ ምን እዛው ኢዮቤልዩ የራሱ ጉዳይ። በቃ ተይው በእናትሽ። በቃ አሁን እመጣለሁ ካለ ከመጣ እውነታው በቃ ይሄ በቃ ነገርኩ። በቃ ምንም አታሰሩ። እሺ አንድ ነገር አታሰሩ። በቃ ያለው አታሰሩ። እሺ አንድ ነገር ንገርሽ። እሱ ሲመጣ መጀመሪያ ያሳየውን ፊት እናሳየው። ገባሻል? ከዛ በኋላ ሌላ ነገር ቀባጠራው ብሎ ቢል ማለት ነው ጆሮ ልጅ ነው ማሰጣ። እሺ አንቺ ተረጋጋ። እሺ አይሽ ተረጋጋ። እሺ ራስሽን አረጋጊ። ፊትሽን ደግሞ መለስ አድርጊ እንደቀደሙ። እስቲ አይዞሽ ነይ አይዞሽ በቃ ተረጋጊ። እሺ ፊቴን ታጠብ። ፊት ታጠቢ። ለቅለቅ በይ እቺ ነገር እኔ ሞቅ እያደረገች መሰለኝ። ስንት ነው የወጣቻለሁ ግን ብን ብሎ ነው ከላይ የወጣው። ብን በድንጋጤ ብን ብሎ በፊትሽን ታጠቢና አንቺ ለቅለቅ በይና ነይ። ውዴ የዛሬው ጠላ እኮ ደግሞ በስመ አብ ወይ ጠላ ቶን እስኪ ፀጉር ያቆማል። አንቺንማ በቃ ሙቀት ለቀቀብሽ። አይዞሽ ተነጋግረናል። እንደ ምንድን ነው እንስራታ እንጂ በቃ ተነጋግረናል። ሌላ እንደዚህ ጠጪበትና ወይ እንውጣ ብትይ እንውጣ እባክህ። ዛሬ ትንሽ ስለተጨናነቀ እንውጣና ወክ አድርገን እንመለሳለን። ተይ እሺ በቃ በቃ እሺ ትንሽ ሰዓት እንቆይና እኔ የምችል ጨረሳትና ያዝኳት በቃ ገብተን እንተኛለን። ኧረ እኔ ምንም የሚገርመኝ ነገር የለም። ነገርኩሻል እንዴ ወደኋላ ትመለሽ። አንተ ቀለል አድርገዋል። ምንም የሚያመጣው ነገር የለም እባክሽ። እንደዚህ ነገሮች ቀለል ማድረግ ያላቀለ የራስ ጉዳይ ተይው። የራስ ጉዳይ ከመጣበት ሁሉ ይመለሳታል። ማንም ቢሆን
ቡና እንጠጣ እንዴ? እስቲ አብስቲ ቡና። ማን ነው ደግሞ ማን ነው? እኔ ክፈት ውዴ። እሱ ግን ያላቅም ማን ነው እንዴ? ማን ነው እንዴ? ምንድን ነው? እንዴት ናችሁ? አረፍ በል እስኪ አረፍ በል። አቶ ሰሎሞን አረፍ በል። ምንድን ነው? ተቀመጥ። ምንድን ነው ተርበተበታችሁ? አትርበትበቱ። ቤቴ አይደል? ቤቴ እኮ ነው አይደል? ናፍቆኝ ነበር ቤቴ። ያንተ ቤትማ እስር ቤት ነው። እስር ቤትማ ወጣሁ። እንኳን ደህና ወጣ። ስለዚህ ይሄ ከቤተሰቦች የወረስኩት የእናቴ አባቴ ቤት። ምን ማለት ነው? ጭራሽ አሁንም ቤተሰቦች የወረስከው የቤተሰቦች ውርስ ነው። እኔ ውርስ የለኝም። ትሰማለህ? እሰማለሁ። እኔ ነኝ እኮ ታላቅ ወንድሜ እኮ። ታላቅ ወንድሜ ማለት መቼ ረሳሁት? ታዲያ ጠፋኝ። ከየት ነው የመጣው? ምንድን ነው? ቀጥ ብለህ ዘው ብለህ ገባህ እኮ። ምንድን ነው? እንዴት አልገባም? ቤቴ እኮ ነው። ማንኳኳት እናት ለምንድን ነው ማንኳኳት? ምንድን ነው ቤቴ የምትለው? እናት አባቴ ያወራሱ ቤቴ ትላለህ እንዴ? እዛ የትም ተቀመጥ፣ እንነጋገር። ይኸውልህ መነሳት አይጠበቅብህም። እናውራ። በማስረጃ ተሆነ ይኸውልህ አንተ የተሰጠ ቤት አለ። ይሄ ደግሞ የኔ ቤት ነው። ድርሻዬ ለምን ነው? ቆይ ይኸውልህ አሁን ስለ ወረቀት የምናወራበት ሰዓት አይደለም። በስነ ስርዓት የምታወራው ከሆነ ስነ ስርዓት አድርገህ። ቆይ አንቺ ምን እየሰራሽ ነው? ቆይ እስኪ አንቺን ልጠይቅሽ። ምንድን ነው የምታረጊው? እኔ ምንድን ነው የጎደለሽ? ምንድን ነው ምንም ባለትዳር ነኝ፣ ባል አግብቼ ነው የምኖረው። ስለዚህ ምንም ሰማንያችንስ ያንቺና የእኔ ሰማንያ የምን ሰማንያ? እኔ እኮ ባለትዳር ነኝ ውዴ። እሺ ልጄ ምን አደረግሽ? ልጄ ምንድን ነው ያደረግሽው? ልጄ የምትለው ሶስት እኮ ለእኔ ልጄ እኮ ነው። ለአንቺ ልጅ የት አደረግሽው? አትጩህ። ለምን አትጩህ? በቃ ተረጋጋና አናግራት። ለምንድን ነው የማውጪው? ባለቤቴ ናት። ተረጋጋና አናግራት። አይ የምትል ከሆነ አዋርድሃለሁ። የአሁኗ ያንተው አዋርድሃለሁ። አዳምጠኝ። የአሁኗ ልጄ ብለህ የምትለው ከእሷ አንዴ ልጅ ነው የወለድከው። ሚስቴ ነበረች። እዛ በየክፍለ ሀገሩ መኪና ይዘህ ስትዞር በየክፍለ ሀገሩ የትም ወልደህ አክብራ ተቀብላ ስላሳደግንልህ የት አደረግሽው? ልጄን የት አደረግሽው? አሳድግ ያልከኝ እንደ እናት ከእናትም በላይ ሆኜ ያሳደግኩት። ማንኛውም ሰው እንደሚታመሙ ታመመ፣ አለቀ። እስኪ ቆይ አንቺን ልጠይቅሽ። ቆይ እስኪ ልጠይቅሽ። ምንድን አብረን አንዴ ስናሳድገው የነበረ ምንድን ነው? ሰው ብቻውን ጠይቃት። ለብቻ ቤተከራይተህ ያስቀመጥካት ሰውዬ ትናንት የኔ ወንድም አንቺ የኔ ሚስት በጭራሽ ምንም እኔ ከሱ ውጪ ምንም ማውቀው ነገር የለም። ምንድን ነው የሚለው? ምንድን ነው የምትቀባጥረው? ይኸውልህ ይሄ ሰው ይዘው ተብሎ ተገብቶ እንደዚህ ይባላል እንዴ? ምንድን ነው ታውቃለህ? ማንበብ ትችላለህ አይደል? ይታያል። ይሄ የቤት ባለንብረትነት ከእናትና ከአባቴ የወረስኩት የውርስ ወረቀት ነው። ማንበብ ትችላለህ አይደል? ይኸውልህ ስለዚህ ለምንድን ነው ይሄ የባለቤትነት ሰርተፍኬት ነው። ይሄ ሁሉ ንብረት የኔ ነው። ከእናትና ከአባቴ በታላቅነቴ የወረስኩት ንብረት ነው። ይሄ መብረት ይችላል። ምንድን ነው የምታደርጉት? ምንድን ነው? ቆይ አላማችሁ ምንድን ነው? አላማችሁ ምንድን ነው? ቆይ እውነት እንነጋገር አይደለ? እውነቱን እንነጋገር። ምን እውነት አለሽ አንቺ? አዎ እውነት አለሽ? እውነትሽ ምንድን ነው? አንተ እውነት አለ። የሆነ ጊዜ ግንኙነት ነበረን። አዎ ግንኙነት ነበረን። አዎ የሆነ ጊዜ ነበረን። ብቻ ነው ነበረን። በቃ ነበረን። ለስንት ጊዜ ነበር ግንኙነታችን? ነበረን ሳይህ ምንም በዛ ላይ ደግሞ ስሰማ ከሰዎች ስሰማ በየሀገሩ እየሄድክ ብዙ ነገር እንደምታደርግ ሰምቻለሁ። ይኸው ልጅ ምስክር ነው። ልጅ ይዘህ መጥተህ እንኪ አልከኝ። ከዚህ በላይ ምን ይሁን? እሺ አሁን ካንተ ጋር ነበረን ግንኙነት። በየሀገሩ ምንድን ነው የማደርገው? እስኪ ንገረኝ። በጣም ብዙ ሴቶች ጋር በጣም ብዙ ሚስቶች እንዳለ ነው የምሰማው። በዛም እኮ ምስክር እኮ የልጅ ይዘህልኝ መጣ። ቆይ ለምንድን ነው እሺ ታስሬ እስር ቤት ስገባ መተሻ ጠይቅሽ? ትቀልዳለህ እንዴ? ትቀልዳለህ መሰለኝ። አብረን እያለንስ ብዙ ነገር እየሰማው ከዚህ እዚህ ብዙ ነገሮች እኮ ይደርሰኛል። ምን ብለህ አንተ ላጠፋው ልጅህን ይዣለሁ። በነፍስ ማጥፋት ነው ይገላል እንዴ? እስር ቤት የገባው በነፍስ ማንን እንግዲህ ማንን አጥፍቼ ነው እኔ በነፍስ ወንጀል እየተያዝኩ? ታዲያ ዝም ብለህ እንዴት ትታሰራለህ? አስከርካሪ ነበርክ አይደል እንዴ? ሹፌር አልነበርክም እና እኔ አልገጨውማ ሰው ሹፌር የሚሆን አልነግረኝም እኮ ወንጀሉ እንዴት? ቆይ አንተ እንዴት ከሚስቴ ከእህት ከወንድም ሚስት እንዴት አንተ የወንድም ሚስት ታገባለህ? ቆይ አንድ ነገር ንገረህ። ምን ነው የምነግረኝ? ካስታወስክ እስኪ ቆይ ረጋ በል። የእኛ ግንኙነት ተቋርጧል እኮ። ይኸውልህ ስማ፣ ከመግባትህ በፊት ተቋርጧል። ምክንያቱም አንተ አትሆንም። በቃ ተቋርጧል። ከአንተ ጋር ከመጋባቱ በፊት
እሷ የኔ ፍቅረኛ እንደነበረች በልጅነት አታውቅም እንዴ? እንዴት አውቃለሁ? በኔ እየቀናህባት እሷን ያገባሃት? ምንድን ነው የምትሉት? ምን አስነክታት እንዳገባህ ምን አውቃለሁ? ምንድን ነው የምትሉት? የኔ ፍቅረኛ እንደነበረች አታውቅም በልጅነት? እንዴት ነው ከአንተ በፊት ፍቅረኛ ነበረች። እንዴት ነው የማውቀው? በዛ እድሜ እኔ አንተ ፍቅረኛ መሆን እንዴት አድርገህ እንዳገባሃት እኔ ምን አውቃለሁ? እንዴት አድርገህ እንዳገባህ እና ታዲያ ቆይ ደግሞ ሌላ 15 ዓመት ሙሉ አንተ እስር ቤት በነበርክበት ሰዓት ቁጭ ብለን ጠብቀህ ትፈልግ ነበር እንዴ? እኔ ጠብቂኝ አልኳት። እስር ቤት ልትመላለስ ነው ያገባህ? ቆይ ጠብቂኝ አልኳት ወይ እኔ እንዴት የእናትህን ልጅ አግቢ የሚል ፍቃድም አልሰጠሃትም አንተ። ልጅ ስትሰጠኝ ሌላ ሚስት አግብተሽ ጠብቂኝ ብለህ ፍቃድ ሰጠሃት እንዴ? ምን አስቀምጣለህ ነው ይገባው? አንተ ሰውዬ ግን ጭንቅላት አይሰራም እንዴ? እንዴት የእናትህ ልጅ እኮ ነኝ የአባትህ ልጅ እኮ ነኝ። እንዴት የእናት የአባትህ ልጅ ሚስት ታገባለህ? ያንተ ነው እንጂ የማይሰራው ጭንቅላት አይሰራም እንዴ? ቀስ በሉ ምኑን ነው ቀስ ብለው? ምኑን ቀስ ልበል? በቤቴ መተህ እንዲጨፈርብኝ አልፈልግም። እንዴት እንደዚህ አይነት ተራ ሰው ትሆናለህ? ማይም ትሆናለህ? ከፈለግ ጆሮህን ይዤ ነው የማሰጠው። እኔ ታላቅ ወንድምህ ነኝ። ለምንድን ነው በቤቴ ጆሮዬን ይዤ ነው የማሰጠው? ለምንድን ነው ጆሮዬን ለምታሰጠው? ያለው ማስረጃ ነግሯል። አሁን እኮ ይኸውልሽ ይሄ ማስረጃ ደግሞ ማንም በምንም እየሰራው የማጭበርበሪያ ሰነድ እንጂ ትክክለኛ ሰነድ አይደለም። ሄደህ እሱን በምታረጋግጥበት መንገድ ማረጋገጥ ትችላለህ። ምንድን ነው ፊት አላችሁ? በጣም ሄድና አረጋግጥ። በምታረጋግጥበት መንገድ ጩይ ሄድና ደንቆሮ ማይም ጩይ ስነ ስርዓት ጫሉት ያለሽ ስነ ስርዓት ያለ አንተ ነህ። ስነ ስርዓት አንተ ያዝ። ምንድነው ፊት ትላለህ? ፊት አልክ። ምን አባህ ነው የምጨፍርባት? ይኸውልህ ድጋሚ እኔ ድጋሚ እስር ቤት መግባት አልፈልግም። የእናቴ አባቴ ቤት ነው። ይሄን ቤት ደግሞ እኖርበታለሁ። ገባህ? ትኖራለህ። መጀመሪያ ይኸውልህ ማረጋገጫዎችን አሳይ። ማረጋገጫ ሸክመው ዙር ሂድና ሸክመው ዙር። ስነ ስርዓት ማን ነው? ምንድነው? ስነ ስርዓት ተከበር። ሰው ይሰማናል። አዎ ይሰማናል። ምንድነው? ይሰማናል። ዝም በይ። ሰው ማንም ይሰማናል። ያውቃል። ሰው ጥላኸኝ በባዶ ልጅ ብለህ ከየትም አምልጠህ ሰጥተኸኝ ጥላኸኝ እንደ 15 ዓመት እኔ እኮ ሚስቴን አትላለህ እንዴ? 80 ቆይ አንድ ጥያቄ ልጠይቃችሁ። ሴት ነኝ እኮ። ልጄን እንዴት ነበር የቀበራችሁት? እስኪ ልጠይቃችሁ። ከማን ጋር ነበር የቀበራችሁት? እንዴት ነበር የቀበራችሁት? እንደ ማንኛውም ሰው እኮ እንደ ሰውኛ እኮ ነው ማውራት ያለብን። እንደ ሰውኛ ለመነጋገር ያለብን። እንደ ሰውኛ አነጋገር። እንደ ሰውኛ ተቀበልኩ፣ አሳደግኩልህ። ከዛ አልሆነም። ታመማል። ልጄ በምን በሽታ ነበር የሞተው? እስኪ ይሄ ወንድምህ እኮ ነው። ወንድምህ አንቺ ልጠይቅሽ ምን በሚባል በሽታ ነበር ታሞ የሞተው? ብርድ ውጋት ነው። ብርድ ነው። በቃ ወሰድነው፣ ጸጣን። ብርድ ነው ወሰዳችሁ፣ ጸጣን። ምን ሆኖ ነበር ልጄ የሞተው? ወንድሜ፣ የእናቴ ልጅ ወንድሜ። ንገር እስኪ ንገር። ነገሮች አይደል እንዴ? ምንድን ነበር ያለች? በብርድ ነው ያለች። ብርድ መጥቶ የልጄ ሞት እኔን አስለቀሰኝ። የልጄ ሞት አስለቀሰኝ። ብርድ አይገልም። ልጅ ስትል አንተ ራሱ በቅጡ መች ታውቀዋለህ? ልጅህን ብርድ ገደለው። ብርድ ነው የገደለዋል። ለምንድን ነው ልጁን አምጥተህ ሰጠኸኝ አይደል? ልጁን መቀበል ነው ጥፋት? ብርድ ገደለው። መቀበል ጥፋት ነው። አንተ ራስህ በስንት ታውቀዋለህ? ልጅህን በስንት ታውቀዋለህ? በቃ ንገረኝ። አንተ ልጠይቀኝ ትፈልጋለህ? ንገረኝ። አንተም ስለኔ ልጅ ማወቅ ትፈልጋለህ? አንተም ስለኔ ልጅ ጠይቀኝ። አንተ ሰው በላ ይሄን ልጅ እንዴት ነው የገደልከው? እስኪ ንገረኝ። ስነ ስርዓት መያዝ ያለብህ ይኸውልህ፣ የእናት የአባቶችን ውርስ እናት አባቶች ይሄ ላንተ። ቆይ ምንድን ያጠፋው? ወንድሜ እስኪ አንድ ጥያቄ ልጠይቅህ። ከኔ ያጣው ምንድን ነው? ከዚህ ቤት ይኸውልህ፣ ከዚህ ቤት በነበር ያንተ ታላቅ ነበር ገደል ይግባ። ከዚህ ቤት ምንድን ያጣው? አንተም ገደል ግባ። ምንም ነገር እናትሳሳት። አንተም ገደል ግባ። ምክንያቱም ይሄ ሰው የሆነ ሌላ ነገር ፈልጎ አንተም ገደል ግባ። ይሄ ሰው ሌላ ነገር ፈልጎ እንደዛ 15 ዓመት ምንም ነገር ስለዚህ ሆነ ስነ ስርዓት ይያል እኛ በኖርንበት በተከበርንበት በቃ እንዳታሳስተኝ ድምጻችን ራሱ ተሰምቶ እስኪ ቆይ አንድ ጥያቄ እንኑርበት እባክህ። ቆይ እስኪ አንድ ጥያቄ ልጠይቃችሁ። ባላችሁበት የት ነበር ለአንተ የተሰጠ ቤት ማለት? እሺ ቆይ ወላጆቻችን ስንት ቤት ነበራቸው? ይሄው ምታው ግቢ የአባትና የእናቴ አይደል? ይሄ ግቢ። እሺ ሌላስ? ላንተ እሺ ላንተ የተሰጠ ለኔ ምን ተሰጠኝ? ምን አውቃለሁ? ወንድሜ ነህ አይደል? ምንም የማውቀው ጉዳይ የለም። ቆይ ወንድሜ ነህ? አላውቅም። ጭራሽ አታውቅም? አዎ አላውቅም። ይሄን ነው መሸሽን አላውቅም። እንደዚህ ተራቱ ነው ወንድሙ ስለሆነ አላውቅም። ወንድሙ ነኝ አይደል? ግዴታው አይደለም። ወንድሙ ስለሆንክ ካልሽ እኮ ወንድሙ ስለሆንክ ምን የሚመጣ ታሪክ አለ? የራሳችን ላይ እንኑርበት። ምንድነው ከኛ ምን ፈለክ? ከእናንተ ይኸውላችሁ ፈልገው በጣም ብዙ ነገር የሆነ ነገር ያለን እኮ አስመሰልኩ። የሆነ ጊዜ ነበርን ጓደኝነት ነበርን። አሳይ ምንም ሰው አይደለም።
ምክንያቱም በየሀገሩ ብዙ ነገር እንደምታረግ ሰማሁ። ስለዚህ እኔ ሴት እኮ ነኝ። እሱማ ተነጋገርን ላይፍ እንድኖር እፈልጋለሁ። እኔ እኮ ላይፍ አይኖርሻል እኮ በቃ ላይፍ ውዴ ቆይ አንድ ነገር ልንገርሽ። እሱማ ቅድም ተነጋገርን እኮ ላይፍ አይኖርሻል አልኩ። ከአንቺ ወልዶ ነው ልጁን አምጥቶ የሰጠሽ ልጄ ነው ብሎ ይኸውልሽ ሴትም አለ እንደዚህ ሲወልድ የመጣው ሌላስ ልጅ አለኝ ብሎ ነገር ቢመጣስ ምናልባት ወይ አድራሻውን ላያውቁት ይችሉ ይሆናል ወይ በታሰረበት ጊዜ ጠፍቷል ብሎ ሊሆኑ ይችላሉ። ሌላስ ልጅ ነው አይኖር እኛ ምን እናውቃለን? አንድ ልጅ ይዘህ መጣህ ከዛም በኋላ ይኸውላችሁ ልንገራችሁ ላይፍ አይኖርሽ አላልኩ። ላይፍ ሺህ ጊዜ ይኖርሽ ግን አንደኛ ይኸውልሽ ይጭነቅሽ አንድ ነገር ቁጭ በል እናውራ። ማውራት ከፈለግ ቁጭ በል እናውራ። አላወራም። ውጣ። አልወጣም። ውጣ እኮ ነው። አልወጣም። ውጣ ስነ ስርዓት አልወጣም አልኩህ። አልወጣም። በቃ ስርዓት ያዝ። ገባህ? አልወጣም። አልወጣም አልኩህ። አልወጣም። ይገባሃል? ገባህ? አልወጣም። ይሄ ቤቴ ነው። ትወጣለህ። ያንን አምጪልኝ። መግባት ሳይገባህ ገባህ? አልወጣም። ውጣ ብያለሁ። አልወጣም። ውጣ። አልወጣም። ውጣ። ግድ የለም ውጣ። ይሄን ቀን ጠብቀው እሺ። እኔ ማን እንደሆንኩ አሳያለሁ። ውጣ። እወጣላለሁ። እኔ መኳንት ደግሞ ማን እንደሆንክ ደም እያስለቀስኩ አሳያለሁ። ስምን መኳንት ግድ የለም ቤቴ ውጣ ብያለሁ። ቤቴ ነው። እወጣላለሁ። ምን አባቱ ነይ ማለት እኔ ታባቱ አቅለታለሁ። እባክሽ ኮተታ ከታ አባቱ እንደመጣ ምን አቅለታለሁ። ቁጭ በይ። ምንድን ነው የምናደርገው? ሰውዬ ምንድን ነው እኔ አይደለም ምንድን ነው የሚደረገው? ሰውዬው ምንድን ነው የሚፈልገው? በቃ የልጁን ቅጣት እሱን እንቀጣዋለን። በቃ የሆነ የምታደርገውን ነገር አድርግ። እኔ ጨንቆኛል። የምታደርገውን ነገር አድርግ። ችግር የለውም። በቃ ችግር የለውም። ሌላ ነገር እኮ ይዞብን ይመጣል ሰውዬው። ተመልሶ ይመጣ የለ ተመልሶ መምጣቱ መቼም አይቀርም አይደል? በለመደው ብሎ ተመልሶ መምጣቱ አይቀርም አይደል? ልጁን ያበለነው መዝ እሱ ነው የማበላው። በቃ ይሄ ነው። አንቺ ተረጋጊ። በቃ ቶሎ ሌላ ጣጣ ውስጥ ነው ያስገባል። ምንም ውጭ ወጥቶ ነው የሚያወራው። አይተዋል እኮ እንዴት እንደሆነ አላየሁም እንዴ? ቅድም አልነገርኩሽም እንዴ? እስር ቤት እኮ ምን ያህል ንጹህ አየር ሲነፍስ የኖረ ሰው አይደለም። እነ ኤፍሬም ጋር ውጭ ጋር ወጥቶ እነ ኤፍሬም ታውቃለህ፣ ወሬኞች ናቸው። ሲሰፈር ለእነሱ ወጥቶ ያወራል። ስለዚህ ሌላ ችግር ነው ይዞብን የሚመጣው። በቃ ተይው በቃ ምን እናድርጎሽ? በቃ ይመጣል። ሲመጣ እንትን እናደርጋለን። ጨርሻለሁ። በቃ ሲመጣ የምናደርገውን ነገር እኛ እናውቃለን። ማለት ፍቅር በቃ መሆን አለበት። በቃ ተይው አልኩሽ። በቃ አሁን ደግሞሽ እንዳታለሽ። ጨረስኩ። ይምጣ አስፈላጊ ከሆነ ማለት ነው። እዚህ አርደዋለሁ። ሰው እንደሱ አይደለም። ሰው እንዳያውቅ በቃ ለሱ እንዳደረግነው በቃ እንዳደረግኩ ዛኔ እንዳደረግኩ አድርግ። ወይ እዚያ በሽጉጥ ግንባሩ ልበለው አይደለም። እንደሱ አይደለም። በቃ ዛኔ እንዳደረግኩ በቃ ልጁ እንዳደረግነው በቃ ጸጥ እኮ ነው። ባንዴ ሐኪም ቤት ሄደን በቃ አለቀ። ግልግል ነው የሚሽጉጥ እዚህ አልተኩስበት። አንቺ ደግሞ ምን ሆነሽ ነው? እኔ አላውቅም። አልፈልግም እሱን ነገር በቃ ተከታትዬ ሄጄ ግንባሩ ነው አንድ ቦታ ላይ ግንባሩ እንደፈው እኔ እዚህ ቤት የሱ ደም እንዲኖር አልፈልግም። በቃ እኔ ብቻ ይሄን ሰውዬ ድጋሜ ሌላ ጣጣ ይዞብኝ እንዳይመጣ በቃ ወይ እዛ ከየትም ወልዶ እንዳመጣው ልጁ እንደሱ ነው። እዚሁ እሱንም ሲጥማረው በቃ ተይው። አንቺ ብቻ ያቺን ቅመም አዘጋጃት። ያ የባለፈው ለልጁ የሰጠነው ቅመም አለ እሱን አዘጋጃት። ችግር የለውም። አብረን በመብላት በመጠጣት እንሆንና ሲመጣ በፔሽን እንቀበለውና በቃ ፍጹም ሰላም እንደሆነ ምናምን ነገር እንቀበለውና ከሚከራዩት ቤቶች አንዱን እንሰጠዋለን። ሳራን አስወጣት። ቆይ እኮ እሱ መጀመሪያ ተረጋጋ። አሁን የሳራ የምናምን ሳይሆን ቤቶችን ያውቃቸው የለም የቱ ጋር መኖር ነው ይፈልግ። እዚህ በእኛ የሳራ ቤት በዚህ በደጄ እንዲህ ሲመላለስ ላየው ነው እንዴ? ጭራሽ ማየት አልፈልግም። በቃ ቁልፍ ይሰጧል። እዛኛው ጋር ያሉ ሌላ ቤቶች አሉ። ከእነሱ ቤቶች አንዱን ይወሰዳል። ሰማሽ ፍቅር? እስኪ ተጨንቀሽ አታስጨንቅኝ። አንቺ ደግሞ መጀመሪያ ስሚኝ።
የሳራ ቤት ከሰጠ ነው ሲገባና ሲወጣ እየገላመጠኝ ነው የሚወጣ የሚገባው። እንዳያየኝ አዳምጪ መጀመሪያ። ዝም ብለን እኮ ነው የሳራን ቤት መስጠት። ያን ነገር እንሰጠዋለን፣ ይበላል፣ ይሞታል አለ። ቆይ ልንገርሽ፣ መሞት ነው በቃ ያለበት። ይሄ ሰው መኖር የለበትም። ቀስ ብለና በዘዴ ነው አይደለም መቆየት የለበትም። በዘዴ ነው። ሰው እየሳዩ ደነግጣለሁ። በቃ ሳራ ቤት አይደለም እኮ ሳራ ቤት አይደለም የሚሞተው። ምንድን ነው የምትፈልገው እንለዋለን። ቤት እፈልጋለሁ ይላል። ከዛ ከሚከራዩት ቤቶች አንደኛቸውን እናስለቅቅና ያው ይሄ ነው ያንተ ቤት እንላለን። ቀስ ብለን እንደ ቤተሰብ እንቀርብና ከዛ ለልጁ የሰጠውን መመርስ ለዙም እንሰጠዋለን። እዛው በቤቱ ሄዶ ተንከባሎ ደፈት ይላል። ሞተ አንስቶ መቅበር ብቻ በቃ አለቀ። ተግባባናል። በቃ ይሄን እናደርገው። አትበሳጭ። በቃ መፍትሄ ነው መፍጠር ያለብን። መበሳጨት ምንም ጥቅም የለውም። አሁን እኮ ያንቺ መጨነቅ ነው እኔ የሚያስጨንቀኝ እኮ ያለው እኮ ለሰው ምናምን ችግር ነው የሚመጣብን። በቃ አሁን አንቺ ለምንድን ትጨነቂው? በቃ ነገርኩሽ እኮ በቃ አትጨነቂ ካልኩሽ አትጨነቂ። የምናደርገው ነገር እኛ እናውቃለን አይደል? ምንም ነገር መጨናነቅ ሳይኖር እንትን የምናደርገው ደግሞ ማነው ደግሞ? እሺ ያኔስተና አብሮ ይስጥልን። ምንድን ነው ምንድን ነው? ማነው? ምንድን ነው? ምን ፈልግ ነው? ጉዳይ ምንድን ነው? ይሄ ሰው ስለተመለከተ ጊዜ እኮ ነው የመጣው። ምንድን ምን ፈልገህ ነው? ምንድን ትመላለስብን አንተ? ምንድን ነው? ስጦታ ይዤ ይመለሳሉ። ያንተ ስጦታ በቃ ስጦታ አንፈልግም። በቃ ብዙ ስጦታ ሰጥቶኛል። ብዙ ስጦታ አንፈልግም። በቃ አንፈልግም ስጦታ በቃ ምን ነው በሰላም እኮ ስጦታ የሚባል ነገር አንፈልግም። በቃ አንተ እዚህ ሁሉ ጣጣ አንፈልግም። ምን ማለት አንፈልግም። በቃ አንተ ምን ወስደኸኝ ስጦታ ምናምን አላልኩም እንዴ? ነግሬው አይደል እንዴ? ስጦታ አንፈልግም። በቃ ምን ሆናችሁ ነው? ምድር የጠጣችሁት ልካርላችሁ እንዴ? በቃ ምንም እንደጣ አንተ ዘንድ ያመጣልኝ ስጦታ ገባኝ። በሰላም አውርተን ነበር አይደል? አልጋበዝከን አይደል? ምን ስብጠጣ እኔ በቃ ስጦታ በቃ እኛ ስጦታ አንፈልግም። ያለን ይበቃናል። ቤታችን ያለን ይበቃናል። እግዚአብሔር ይመስገን። በቃ ቁጭ በሉ ቁጭ በል አንተ ራሳችሁ ቁጭ በሉ። ቁጭ መርማሪ ጋዜጠኛ ሮቤል ይባላል። መርማሪ ጋዜጠኛ ሮቤል ቁጭ በል እባክህና አታስፈራራን። ሰማኛለህ? ቁጭ በል እናትሽ አታስፈራራን። የሰማኸኝ ነው? ካሜራ ይዘራል ክትትል እያደረግን አጥፋው ካሜራው። እንደውም ካሜራው ካላጠፋው ቁጭ በል የራሱ ጉዳይ ነው። ከመንደር አይደለም ተለቃቅመን የመጣው የራሱ ጉዳይ ነው። እሱ ቁጭ በል። እንደ ሰው ተከብረህ የምትሰማ ከሆነ ቁጭ ብለህ አውራ። ስለማንነት መታወቂያ ያንሳይ። ይኸውልህ ሌላም ነገር ላደርግ እችላለሁ። እሺ ፍቃድ ያለኝ ሰው ነኝ። ህጋዊ ሰዎች ነው። ቁጭ በል። ህገወጥ ስራህን ስትሰራ ይኖርክበትን ትናዛለህ። ቁጭ በል እባክህ። ራስህ ታስፈራራኛለህ። ማስፈራራት አይደለም ማደርገው ነው የምነግርህ ከዚህ በኋላ ሰይጣን እሷን እስከዛ አናዛት አብዲ ሰማኛለህ። ጫፏ ላይ አንዲት ነገር እንዳላገኝ የገባሁትም አውቄ ነው። አንድ ነገር ጫፏ ላይ መጀመሪያም የገባሁት ስለ ትዳር ለመጠየቅ የገባሁት ሁሉም ነገር የውሸት ነው። ሰማኛለህ። እስኪ ጉዳዩን እኔ ቀስ እያልኩ ማጣራ ይሆናል። ምንም እየሰከራችሁ ከሰው ጋር የምትመላለሱትን ታቆማላችሁ። እንደ ትልቅ ሰው ተከብረ ለማውራት ቤታችን አለ እንዴ? የፈለገ ነገር ብንጠጣስ? እየሰማኸኝ ነው? ወንድምህን ከጨዋታ ውጭ አድርገህ ለመሰረትከው ትዳር ማነው ወንድ? ትዳሩን ትዳርክ አድርገህ እየኖርክ ያለ ሰው ማነው ወንድ? ልጁን እንደገደልከው ይኸውልህ፣ በድብቅ ካሜራ እያንዳንዱን ስንከታተል ነበር። ያውና ድብቅ ካሜራው ተይዟል፣ ትልቁም ካሜራ ተይዟል። ሁሉንም ማስረጃ ሰብስቤያለሁ። ሰማኛለህ? በአንደበት የተናገርከው ውሸት ነው የምትለው? ውሸት ነው። በአንደበት የተናገርከው ውሸት ነው አይደለ? የሰማኝ ነው። ይሄ እንዳለ እዚህ ጋር በድብቅ ካሜራ የተቀዳ ነው። አንተና ባለቤት እኔ አይደለም አንተ አይደለም። ካሜራውን አጥፋ። አጥፋ ካሜራውን። አንተ አይደለም አይደለም። አንተ አይደለም። ሌላ ነገር ውስጥ እንዳትከተኝ፣ እልህ እንዳታስጨርስ። ከአንተ ጋር ግብ የምገባበት ጊዜ የለኝም። ህጋዊ ሰዎች ነን ሁላችንም እዚህ ያለ ነው። በካሜራ ቅጂ የተያዘ ነው። ቀጥታ ጣቢያ በወስድ ዘብጥያ የሚያሳስርክ ነው። ሳይውል ሳያድር ያደረግከውም ድርጊት እያንዳንዱ ያወራህትም ነገር ስለ እያንዳንዷ ነገር ለምጠይቅ ጥያቄ አንድ ባንድ መልስ ትነግረኛለህ። ምን እንደምፈልገው ከኔ? አዎ ትቢትን እብሪትን ትተዋለህ። ምንድን ነው የምፈልገው? በገዛ ቤት የመጣ እንዴ እንታስወራ አልፈልግም። ይሄ ቤት ያንተ እንዳልሆነ አውቃለሁ። አንዴ አስጎንጨኝ። ሰውዬ አስጎንጨኝ። እየሰማኸኝ ነው?
ፊትህ ላይ ነው የምከለብሰው ከዚህ በኋላ። አስጎንጨኝ። ድብደባው አንሶ ከሆነ ይጨመርላል ውጭ ና አስጎንጨኝ። እሷን ታስገቧታላችሁ። እሱ እስከዚህ ይቀጥቀጥልኝ። ምከሩና መልሱልኝ። እሷ ትግባ። ካልሆነ ተነስታ ተነስታ ውጣ። ተነስ። ማንሳኛ ሳክሯል እኮ ታውቃለህ። ተነስ ተነስ። ሰካራ ይሁሉ ከሩት ሲነቃ ይመለስ። ነይ ግቢያች እሺ ምንድን ነው ወይዘሮ መንበረ? ምንድን ነው ሰው ድብደባ እዚህ እንዴ? በእድሜሽ የምታውቂው ፍቅርሽ ቆይ እንዴ? በእድሜሽ የምታውቂው ፍቅርሽ አንድ ሰው ሰለሞን ብቻ ነው አይደለ? ነው አይደለም? አይደለም። አሁን ይኸውልህ ምንድን ነው የምትፈልገው? ምንድን ነው? ሌላ መልስ አይደለም እንድትመልሽ የምፈልገው። ጥያቄን በጥያቄ እንድትጠይቂኝ አልፈልግም። ለምጠይቅሽ ጥያቄ መልስ ብቻ ነው የምፈልገው። ጫፍሽን ላለመንካት እሞክራለሁ። እሌን ካስጨረሽኝ ሌላ ነገር ውስጥ ነው የምንገባው። ትችላላችሁ፣ ትማታላችሁ። የህግ አካላቶች ነን። ባሌን አየሁት። ይኸውልሽ እንዳንቺ ወንበዴዎች አይደለም። ትሰምኛለሽ? በትዳር ላይ ትዳር ልጁን ምን እንዳደረጋችሁበት ጭምር እያንዳንዷ ነገር በቪዲዮ የተቀዳ ነው። እዛ ላይ ሲቀዳ የነበረ በድብቅ ካሜራ ይዘናል ከቅድም ጀምሮ። ይቅርታ ምንም የምትለው ነገር አልገባኝም። ቤት መጣ፣ ሁለተኛ ጊዜ ነው ከመጣ አይደል? ቤት ውስጥ መጣ ልጅ ስላ እኔ አልገባኝም። ይቅርታ የሆነ የፈለግከው ነገር አለ? እስኪ እንነጋገር ነው። ቪዲዮን አንዴ ምንድን ነው ላስመልክታት። ምንድን ነው? ትሰሚኛለሽ? ይሄ ቪዲዮ በድብቅ ካሜራ አንቺና ውሽማሽ ስታወሩ የነበረውን የያዘ ቅጂ ነው። ቀጥታ ጣቢያ ይዘን ብንሄድ ሳይውል ሳያድር ፍርድ ቤት የሚገትራችሁና 15 ዓመት ባለቤት እንደታሰሩ ከዚህ ባሰው የምትታሰሩበት ማስረጃ ነው። ይሄን አጥፎሽ ምን እናደርግልህ? ምን በእናትህ ይኸውልህ፣ ምን እንፈልገው? ይኸውልህ ምን እንደሆነ ታውቃለህ? አጥፎ በቃ አጥፎ፣ ምንም አይጠቅምህም። አንተ እህት የለህም? እናት የለህም? በእናትህ አጥፎ ምን ማለት ነው? በቃ አጥፎና የሆነ ነገር መነጋገር ካለብን እንነጋገር። በቃ ምን እንነጋገር? በቃ ምንድን ነው የምትፈልገው? እስኪ ምን ነው የምትፈልገው? ምን እናደርግ? የምፈልገው እውነት እንድትነግሪኝ፣ ለምጠይቅሽ ጥያቄ መልስ እንድትሰጪኝ። እሺ ታጠፋዋለህ? አላጠፋውም። ምንድን ነው? ስለዚህ ብዙ ማስረጃዎች ስላሉን ህጋዊ ሰዎች ስለሆንን መጀመሪያ እግዚአብሔርን ለመፍራት ነገሩ እግዚአብሔርን አትፈሩም እናንተ። ዞሮ ዞሮ ህግን መፍራት አለብሽ። መጨረሻሽ ስለማያምር አሁን ዞሮ ዞሮ ቢያንስ ለምጠይቅሽ ጥያቄ ቀጥተኛ መልሶች እፈልጋለሁ። ግልጽ ነው የምናገረው። መንበረ ይሄ ሰውዬ ምንሽ ነው? ባሌ ነው። ሰለሞን? እሺ መኳንንትስ? በፊት ጓደኛዬ ነበር። ለጓደኛ የተወሰነ ጊዜ ያው እንትን ነበረን። ጓደኛሽ ብቻ? በቃ እንደ እንትን ነበረ። ምን ነበር? ጓደኛም ብለው ምንም ብቻ አለ አይደለ? ይሄ ቤት ማለት ትዳርም ብለው እኔ ማውቀው እንግዲህ የሰለሞን። ከማን ጋር ነበር እዚህ ቤት መጀመሪያ ይኖርሽ? እሱ ነው ሰለሞን ነው። ከሰለሞን ጋር? ይሄ ቤት የመኳንንት ቤት አይደለም እንዴ? እስከ ተወሰነ ጊዜ ነው አብረን የነበርነው እዚህ ቤት ውስጥ። ስለዚህ ይሄ ቤት የሱ ነው። ከእናት ከአባቱ የወረሰው ነግሮኛል። ሰለሞን ስለነገረኝ የእናት አባቱ ነው። ወረቀትም አለ፣ ሁሉ ነገር አይቻለሁ። ሁሉ ነገር ስሙ በሱ ነው። በማ በሰለሞን? አምጪ ወረቀቱ፣ ቶሎ አምጪ ወረቀቱ። ቅድም ያወጣችሁትን ካኪ አምጪ። ይኸው ከጀርባሽ ያለው እሱ እኮ። አምጪ ሁሉን ለኔ እስኪ አምጪው። ምን ለምንድን ነው እንዴ? ነገርኳል። የሰው ማመን ይቀላል ወይስ ወረቀት ማየት ይቀላል? ግን የሐሰት ወረቀት ነው እንዲያዝሽ? ኧረ እኔ ፎርጅድ አይደለም። ኧረ ፎርጅድ አይደለም፣ ፎርጅድ አይደለም። ግን ሰው ለምን አታምንም እኮ ነው ማለት። ምንድን ነው የፈለከው? አንቺ ልመልሽ? መነኝ። አንቺ? አዎ መነኝ። እውነቴን ነው መነኝ። እኔ ሁሉም ነገር ግልጽ ነው የነገርኩህ። አየህ፣ ይኸው እንዳለ እሱ ነው የባሌ ነው። ኮፒ ፋይሎች ነው ያሉት፣ 4 ወረቀት። አንደኛው ወረቀት ኦሪጂናል። ወዴት ነው የምትወስዱት? አጣሩ። ወዴት ነው የምትወስዱት? ማስረጃ ምን አጣራ ይሆናል። የሰማሽ ነው። እዚህ ቤት
ከሰለሞን ጋር መቼ ነው የተዋወቃችሁት? ከስንት ዓመት በፊት ነው የምትተዋወቁት? 15 ዓመት በፊት ከዚህ ትዳርሽ ነበር አይደል? ትዳሬ ነው። በጣም ወዶ ባሌ ነው። መኳንንት ጓደኛዬ የነበረው የሆነ ጊዜ በቃ ግን በጣም ብዙ ነገር በደል ይደርስብኝ ነበር። በጣም ብዙ ነገር ጫና ያደርግብኝ ነበር። ምን ያደርግሽ ነበር? በጣም ይበድለኝ ነበር። በየሀገሩ ከባድ ሹፌር ነው። በየሀገሩ ነበር የሚሄደው። በጣም ብዙ ቦታ ነው የምሰማው። ባልሽ ሌላ ቦታ ልጅ አለው፣ ባልሽ ሌላ ቦታ ሚስት አለው፣ ሚስቱ ነኝ እያሉ ራሱ የሚመጡ ሰዎች በጣም ብዙ ሰዎች ነበሩ። እኔ ምን ማድረግ አለብኝ እዚህ ቤት ውስጥ? አዎ በጣም ብዙ ሴቶች ሚስቱ ነን እያሉ ይመጡ ነበር። አንቺ ሚስቱ ሆነሽ እዚህ ቤት በትዳር እየኖርሽ ነበር? የመኳንንት ሚስቱ ነበር። በቃ ግልጽ እኮ እየነገርኩ ያለሁት በቃ ያን ነገር አትፋል። ግልጽ ነው የምነግርህ። እኔ ሁሉን ነገር ጠየቀኝ ሁሉ መልስልሃለሁ። ስለዛ በጣም ብዙ ሚስቶች አሉት። ይባስ ብሎ ደግሞ ምን አደረገ? ልጅ ዞብ ይመጣ። አንተ አሁን ምን ትላለህ? አሁን አንተ ይደረጋል እንደዚህ ልጅ ዞብ ይመጣ። ልጁ ካንቺ በፊት ይዞ መጣ አሳድግ ያለኝ እኔ ሰው ነኝ። ስለዛ ለራስ ካንተ ጋር የኔ የምትለው ሰው ከሆነ ድረስ ግዴታ ነው። ተቀበልኩት። ልጁን ማሳደግ ጀመርኩኝ። ይሄ ወንጀል ሰርቶ እንደለመደው ሰክሮ ሲጠጣ እና ሲነዳ ይሆናል አላውቅም። ችግር አድርሶ ነው አሉ። እስር ቤት ይኸው ስንት ዓመቱ በቀደም ተፈታው ብሎ መጣ። ቦከር ይላል። ያ ሁሉ ዓመት በምን ልንቀሳቀስ? ሴት ልጅ ነኝ። ስለዛ ልጁ እስካሁን ሰዓት ድረስ ቢኖር ልጁ ምን ነበር የሚሆነው? ልጁ በጣም ይታመማል። ልጁ እውነት ለመናገር ምኑን ነበር የሚያመው? በጣም የሚያመው ልጁ በቃ የተጎዳ ልጅ ነው። ሲያመጣ ሲጀመር ተጎድቷል። ልጁ በጣም የተጎዳ ልጅ ነው። ምኑ ነበር የተጎዳው? ልጁ በቃ ሳምባ ይላሉ፣ ብርድ ይላሉ። ምን በየጊዜው ሐኪም ቤት ነው የምወስደው። ተጎድቷል ልጁ ሲጀመር። ኦልሬዲ ልጁ በቃ የለም እኮ ግን በዛ ደረጃ ነው። እኔም ይኸው ባሌም ብዙ መስዋዕት ከፈል። ግን ይሄው አሉ። ወንድማማቾች ለማግባት እንዴት ውስጥሽ ፈቀደ? ከሱ በፊት ጓደኛዬ እሱ ነው ሰለሞን ጓደኛዬ ነው። በፊት እንደዚሁ ከሱ በፊት የማውቀው። ግን ይሄኛው ብዙ ነገሮችን ህይወት ላይ ፍስስጥ ልጅ ደግሞ ትዳር ትፈልጋለች ታውቃለህ። እንደዚህ ላድርግ እያለ ብዙ ነገሮች ሲለኝ እኔ የምር ነው የመሰለኝ። በቃ ያኛው ትዳር አልጠየቀኝም ነበር። ይሄኛው ሲጠይቀኝ በቃ ሴት ልጅ ጊዜዋን ነው መጠቀም ትፈልገው። በቃ እሺ ደስ ይበለው ብዬ መኖር ጀመርኩ። ግን እሱ የሚያደርገው በየጊዜው ሌላ ቦታ እየሄደ በየክፍለ ሀገሩ እየሄደ ከብዙ ሴቶች ጋር ነው የሚወጣው። ከብዙ ሴቶች ጋር ሚስቱ ነኝ የሚል ሰው በጣም ብዙ ነው። በዛ ላይ ልጅ ይዞ መጣ። እንግዲህ ጭራሽ ደግሞ ምን ያደርጋል? እንደዛ ሰክሮ እንትን ሲል ችግር ተፈጥሮ ይኸው ስንት ዓመት ሙሉ እስር ቤት ገብቶ ነው። ምን ትላለህ እስኪ? እኔ ትፈርድብኛል? እኔ ላይ ምን መሞት ራሴ ማጥፋት ነበረብኝ? መሞት ነበረብኝ? ቅድም ያሳየሁሽ የቪዲዮ ማስረጃ መሞት ነበረብኝ ወይ? ቅድም ያሳየሁሽ የቪዲዮ ማስረጃ ህፃኑን ልጅ በመርዝ እንደገደላችሁት ስታወሩ የሚሰሙት ቁጭ በይ ረሳችሁት እና እሱ ስለሱ ምንድን ነው የምታወራው አንተ? ጠጭበት። አያልቅ ሰካራ ማረግሽ በጠላ ያወርጅበት። በስካር ስለተናገርሽ ረሳሹ መናገርሽም ማለት ምንድነው? ሰካራሙ አንቺ ነሽ እንጂ መኳንንት አይደለም። ከአንቺ በፊት ትዳር ነበረው። ምናልባት ከበፊት ሚስቱ ጋር ፍቅረኛ ነበረው። ወልደዋል። ልጁን ጥላበት ሄደች። የ2 ዓመት ልጅ እያለ የቀረው 2 ዓመት አሳድጎታል። ያንን ደግሞ ከአንቺ ጋር አብራችሁ እየኖራችሁ የተፈጠረ ነገር ነው። በስተመጨረሻ ባላወቀ ሁኔታ አደጋ ድርሳል ተብሎ 15 ዓመት እንደተፈረደበትና ምንም አላደረስኩም ነው የሚለው። እሱ የሚጣራ ነው የሚሆነው። ዞሮ ያንን ልጅ ቆይ እየሰማሽኝ ነው ሴትዮ? እየሰማሽኝ ነው? 15 ዓመት እስር ቤት ሲታሰር አንቺ ነበርሽ ትዳሩ። ልጁን አንቺ እንድታሳድጊው ሆኖ ልታሳድጊው ለአንቺ ጥሎ እስር ቤት በተፈረደበት መልኩ ተፈርዶበት እስር ቤት ወረደ። ልጁ ግን ከአንቺ ጋር ነበረ። ልጁ እሱ እስር ቤት ከመግባቱ ምናልባት በወራት ልዩነት እንደሞተ ከዛም ቀጥሎ ግን መኳንንት የሰማው በታሰረ በ5 ዓመቱ ነው። ልጅክ የዛሬ 5 ዓመት ሞቷል ተብሎ የተነገረው በምን በልብ ኬዝ የተነገረውን በምን አይነት መልኩ እንደሆነ ባላቅም የተነገረው ግን እንደዛ ተብሎ ነው። አንቺ ትዳሩ የነበረች ሴት ልጁን የተረከብሽ ሴት እንዴት ሆኖ ነው ፖሊስ ጣቢያ ምግብ እያዝ ሳትቀምሺ ምግብ ብቻ አስቀምጠሽ እንደምትሄጂ ተሰምቷል፣ ነግሮኛል። ልጠይቅ ፖሊስ ጣቢያ ሄደሽ ምግብ አስቀምጠሽ
ቅመሱ ይባላል። ሳትቀምሹ ምግቡን እንደምትሄጂ ስለዛ ምግቡ የተመረዘ ሊሆን ይችላል ተብሎ ስለሚታሰብ የመጣለት እያንዳንዱ ከአንቺ ቤት ይመጣለት ምግብ ሳይበላ ሳይቀመስ ይደፋል ነው ያለኝ። ፖሊስ ጣቢያ መታ ታውቃለች ከአንድም 2-3 እኔ እስር ቤት ከመውረዴ በፊት ብሏል። ቆይ ስሚ ብሏል። ምግብ እያንዳንዱ ይዛ የመጣች ቀናቶች በሙሉ ሳትቀምሰው እየሄደች ምግቡን አስቀምጣ ትሄዳለች። ምግቡ ይደፋል፣ ምክንያቱም የሚቀምስ ስለሌለ ብሎ ነው ያለኝ። ከዛ በኋላ ልጁ እንደታሰረ ሞቷል። ቆይ ስሚ ሴትዮ ቆይ አትቀባጥሪ። 15 ዓመት ሙሉ ይሄ ሰው ሲታሰር እንዴት ነው ሄደሽ ማትጠይቅ? ልጁን የተረከብሽ ሴት እንዴት ነው ማትጠይቂው? ጠየቁ በቃ ደከመኝ። ከ10 ቀን በታች ነው ፖሊስ ጣቢያ አንተ የማታደርገውን ነገር ለምንድን ነው አንተ የምትፈርደው? አደርጋለሁ። ሰው ያደርጋል። ሰው የታሰረ ይጠይቃል። እስከምችል አደረኩ። አላደረግሽም ሴትዮ። ጠየቁ። ይኸው ጠየቅሽ አላልክም? ሰምተሃል? ፖሊስ ጣቢያ ከአንድ 3 ነው ጋር መታለች ብሏል። ጠየቁኝ። ሰምኛለሽ? ፖሊስ ጣቢያ ነው አዲስ አበባ ውስጥ ገና እስር ቤት ሳይወርድ በፊት ክፍለ ሀገር ሳይሄድ በፊት 3 ምናምን መታለች። 3 ምግብ ይዛ ስትመጣ 3ቱም ይዘው የመጣችው ምግብ ሳይበላ ነው ወደ እኔ ሳይደርስ ተደፍቷል። ምክንያቱም እሷ ሳትቀምስ ሄደች ፖይዝንድ ሊሆን ይችላል ተብሎ ነው የሚደፉብኝ ብሏል ፖሊሶቹ። ለምን አትቀምሽው ነበር? አንድ ለምን ይዘሽ መጣሽ? ለምን ተውሽ? ልጁን በመርዝ ነው የገደልሽው አይደል? አላጠፋልሽ። ልጁን በመርዝ ነው የገደልሽው። እኔ አይደለሁም እኮ። ማን ነው ታዲያ? እኔ አይደለሁም። እና ማን ነው? እኔ በቃ አውጣኝ ከዚህ ውስጥ። እና ማን ነው? እሱ ነው። ማን? ሰለሞን? ማተንገረው በቃ እሱ ነው። እኔ አይደለሁም። እኔ ተቀበልኩት አይደል? እያሳደው በቃ ምን አድርጎ ነው ሰለሞን ይገደለው? እኔ በቃ እኔ አውጣኝ በቃ ማለት እንዳወጣሽ ሰለሞን ምን አድርጎ ገደለው? ንገሪኝ። ካሜራ አጠፋልሻለሁ እኮ ነገር ናጥፈው ካሜራውን እና እሱ ነው በቃ ይጠራዋል። አጠፋ ጠፍቶልሻል። ይጠራዋል። ለምን እንደሆነ አላውቅም። ወንድሙንም ይጠራዋል። ጥላቻ ነው ያለው። ለምን እንደማይዋደዱ ባላውቅም ይጠላላሉ በቃ። እኔ ደግሞ ሴት ልጅ ነኝ፣ መኖር ነው የምፈልገው፣ ትዳር ነው የምፈልገው። እርስ በርስ ከተጣሉ ታዲያ እኔ ምንድን ነው እንዴ? በቃ እርስ በርስ ይጣላል፣ አይዋደዱም። ስለዚህ ምን አደረገ? ወንድሙ ነው እንግዲህ ጨካኝ ነው። ልጁ እንደዚህ ያደረገው እሱ ነው። ማን ነው? ታላቅ ሰለሞን። ስለዚህ እሱ ነው የሰጠው መድኃኒት። ከየት እንዳመጣው አላውቅም። ራሱ መድኃኒቱን አመጣ ሰጠው። በመርዝ ገደለው ነው። ልጁን ሰጠው። ተው እኔ ብዙ አስጠንቅቄዋለሁ። ተው እሱ ግን ምንም ነገር አያውቅም። ስለዚህ እኔ እውነቱን ነገርኩ። እኔ አውጣኝ በቃ እኔ አውጣኝ በቃ ማለት እኔ ተቀብያለሁ። እኔ ተቀበልኩ አይደል? እኔ ተቀብዬ እንደ ወለደ ሰው ተቀብዬ እያሳደግኩ ነው። ስለዚህ እሱ ወንድሙ ነው። ስለዚህ እሱ ወንድሙ እስከሆነ ድረስ መግደል አለበት የለበትም። ስለዚህ እኔ ነገርኩ እውነቱን በቃ። በመርዝ እንደሚገድለው እያወቅሽ እኮ አይተሽ እኮ ሲሞት ለምኜው እኮ ተው አላልሽውም? ቪዲዮ ላይ ስታወሪ የሰማሁት ተው ያልሽው ሳይሆን ቆይ ተው እንዳልሽው ሳይሆን ይሄ ነገር ጠላ ነው አይደል? ጠላውን ወደ ሚሪንዳ መቀየር ትችላለህ። የሆነ ነገር ሆነ ነው። አንተ ወጣት አንዴ ተረዳ እንጂ ተወሪ ራሱ የተደነባበረ ነገር ማለት እኔ እየጨነቀኝ እኮ ነው። ውሸታም ስለሆንሽ ነው። ሐሰተኛ ሰው ስለሆንሽ ነው። ሌባ ስለሆንሽ ነው። እኔ አይደለሁም የገደልኩት። በቃ ወንድሙ ነው። በቃ ንገር፣ ጠይቀው፣ ከፈልግ ጥራና ከፈልግ ጠይቀው። እኔ አይደለሁም። አሟሟቱን አውቀሽ ተቀብለሽ ልጁን ስለቀበርሽው ብቻ ፈርቼው ነው። እሺ በለው። ምን ስለሆነ ነው የምትፈሪው? ህግ ባለበት ሀገር ለምን አገባሽ ይሄን ሰው? ፈርተሽውን እሱን ያገባሽ? ኑሮ በጣም ከበደኝ። ከልጁ ጋር ኑሮ ከበደኝ። እሱን አገባነው። በፊትም ስለምታወቅ ስለነበረ ቀስ እያለ ይመጣል፣ ይጠይቀን፣ ቀስ እያለ ይመጣ ነበር። እዚሁ ነበር። የልጅነት ፍቅረኛ ነው አልሽኝ እኮ ያኛው እንትን ሳይል በፊት ነበረ። ከዛ ያ ነገር እንደ አዲስ ያገረሽብን እና ሁኔታውን ሳይው ቁም ነገረኛ ነገር ነው። ትዳር እንደዚህ እንደ አዲስ መፈለግ ጀመርና በቃ መኖር ጀመርኩ። ይሄ ነው በቃ እውነቱን የነገርኩህ በቃ። እና ስለዚህ ቅድም የነበረውን ነገር አጥፋልኝ በቃ። ስለዚህ እሱ ነው ጥፋተኛ። መኳንንት ሰሚኛለሽ ሴትዮ፣ መኳንንት ትዳርሽ ከነበረ ይሄ ቤት እኮ እንደ ሚስት የአንቺ ቤት መሆን ይችል ነበር እኮ። ነው የኔ ቤት ነው። ለምን መኳንንት ሲታሰብ ይህን ሰውዬ ለማግባት ፈለግሽ? አንቺ እኮ ወራሽ መሆን ትችያለሽ። እንደው በተዘዋዋሪ መንገድ መኳንንት ከፈቀደ ይወድሽ እንደነበረ አውቃለሁ፣ ነግሮኛል። መኳንንት በጣም ብዙ ቦታ ይሄድ ነበር። ብዙ ቦታ ሴቶች ብዙ ቦታ በቃ በጣም ያስቸግረኛል። በጣም ብዙ በየክፍለ ሀገሩ ይሄዳል። ምንም ጊዜ አይሰጠኝም ለኔ። በየክፍለ ሀገሩ ይሄዳል። ብዙ ጊዜ አይሰጠኝም ነበር። ሴት ልጅ እንክብካቤ ትፈልጋለች። ስለዚህ ምንም ነገር ጊዜ አይሰጠኝም። ሰው ነኝ፣ እበላለሁ፣ እጠጣለሁ። ስለዚህ ሰው ያስፈልገኝ የሚንከባከበኝ ሰው። ምንድን ነው የምትለኝ? የሚንከባከብሽ ሰው ወንድሙ ነው። ወንድሙ ነው ያገባሽ። ክፍለ ሀገር ሄዶ ስንት ወር ሙሉ 7 ወር 8 ወር ይመጣል። አንዴ ይመጣል ይሄዳል።
ምንድን ነው እኔ ሰው ይሄ ትዳር ነው የሚባለው? ኑሮ ህይወት ነው ምንድን ነው የሚባለው? ምንድን ነው የሚባለው? ዞሮ ዞሮ አንቺ ማለት ወንጀለኛ ሴት ነሽ። አንቺ ማለት ከትዳርሽ 80 ሰዓት ቀንጂ ሌላ ወንድሙ ያውም ያገባሽ ሴት ነሽ። ብዙ ጥፋቶች ያሉብሽ ሴት ነሽ። እያንዳንዷን ነገር ገና አጣራለሁ። ውጭና ሰውየውን አስገቡልኝ። እሺ በቃ አጥፋልኝ። እስኪ ውጭ አስገባው። አብዲ በረደንስ ቀስ በል ቀስ በል። በርዶልሃል ወይስ ጭምር ጠላ? በእንደዚህ አይነት መልክ ብንቀጥል ያዋጣሃል ወይስ ጣቢያ ሄደን እንቀጥል? የምትፈልገው ነገር ጠይቀኝ። ቀኑ ሙሉ ቅሪላህን ስትጠጣ ውለህ ከኔ ጋር አፍላፊ በእንደዚህ አይነት መልኩ እንድንመላለስ አልፈልግም። ትሰማኛለህ? ትልቅ ሰው ነህ፣ እንደ ትልቅ ሰው ነህ አውራ። እሺ ጠይቀኝ። ለአንተ የሚሻልህ ለምጠይቅ ጥያቄዎች አግባብ የሆኑ መልሶች ስትሰጠኝ ነው። ከዛ ያለፉ ነገሮች ስታደርግ ቅጣቱ የከፋ ነው የሚሆነው። ወደ ራስ መለስ ስለማለት ሞክር። ሰለሞን መኳንን ታናሽ ወንድም ነው። ወንድሜ ነው። እናትና አባቶቻችሁ ወይም እናትና አባትህ የእሱም እናትና አባት ብቸኛ ወራሽ ወንድማማቾች ናቸው። ለሱ ይገባዋል ያሉትን ይህን ቤት ሰጥተውታል። አንተ ደግሞ በ15 ዓመት ጊዜ ውስጥ ግቢው ላይ ተጨማሪ የተከራዩ ቤቶችን ጨማምረ እያከራየበት በቆርቆሮ ማጥረ እያከራየ እየኖርክ ነው። እሱ ታስሮ በነበረበት ጊዜ አንተ የተሰጠ የተወሰነ ሌላ ድርሻ አለ። አንተ የተሰጠ ሌላ ድርሻ አለ አይደለም? ሌላ ድርሻ አለ። እዛ ጋር አሳይቶኛል። እሱ አነሰኝ አይበቃኝም ብለህ በወንድም ላይ ይሄን ቤት በስም አዞረ። ገና ለገና አሁን እሱም ይጣራል። እዛ ጋር ያሰራ ወረቀት ራሱ ሰማኛለህ፣ ይጣራል። ከዛ ባለፈው በድብቅ ካሜራው የያዝነው ነገር ምንድነው? ህፃኑ ልጅ አንተ በመርዝ እንደገደልከው ነው። አንተም እቺም ሴት ምን ትላለህ? ለምን አረከኝ ወይስ አላረኩም ትለኛለህ? ያው እንግዲህ እቻሉ ብለህ የተቀረጸውን ሰምቻለሁ ብለህ የተቀረጸውን ሰምተሃል። በድብቅ አስቀምጡኛ ሳነኛ ያስቀመጣችሁትን የሰለላችሁትን ሰምተዋል አይደል? እናንተ እድሜ ልካችሁ እንደሰለላችሁት እኛ ደግሞ በአንድ ቀን ሰልለናችሁ እውነታውን አውቀናል። ፍታኝና ላጨብጭብ። የሰውን እውነት ስትደብቁ ስትደፋፍኑ ኖራችኋል። ዛሬ ግን እውነቱ የሚወጣበት ጊዜ ስለሆነ ትናገራለህ። ለዚህ ስራ ላጨብጭብልህ? ፍታኝና ላጨብጭብልህ። በልብህ ብትፈራኝ አይሻልህም? ዋት ዱ ዩ ዋንት ፍሮም ሚ? አሁን ምንድን ነው የምፈልገው? ምስኪን ወንድምህ ነው። የእናት አባትህ አንድ ወንድም ነው። ይሄን ውርስ ለመውሰድ ብለህ እሱን ከጨዋታ ውጭ አድርገዋል። መታሰሩን ተጠቅመህ የወለደውን ልጅ አጎት ሆነህ የወለደውን ልጅ በመርዝ ገለኸዋል። የዛሬ 15 ዓመት። ልክ ነኝ? አዎ ልክ ነህ። በትዳሩ ላይ ሌላ ትዳር ባለትዳር መስለህ ባል መስለህ ገብተሃል። መስዬ አይደለም፣ እዚህ ላይ ተሳስተሃል። ሆነ ገባ መስዬ አይደለም፣ መሆንም አይደለም። መጀመሪያ ልጅቷ የኔ የልጅነት ፍቅረኛ የነበረች በእኔ ቀንቶ ነው እሱ ሚስት ያደረጋት። ይሄ ሁሉ ንብረትን ደግሞ እናትና አባቴ በህይወት እያሉ እኔ እንዲጠሉኝ አድርጎ ነው ንብረቱን ሁሉ። እንደውም እሱ እኮ እኔ እንዲጠሉኝ አድርጎ ነው ይሄ ቤት ለእሱ እንዲሰጥ የሆነው። እንደ ታላቅነቴማ ይሄ ቤት ይገባኝ ነበር። እኔ ለምን ያልተሰጠ ይመስልሃል? እሱ ቤተሰቦቼን እንዲጠሉኝ አድርጎ ነው። ወንድም የምትለኝ ወንድም ይሳው ነው። መኳንንትን አስገባው። አብዲ ተጠቀርዙ። እሺ መኩ እንዴት ነው መኳንንት?
አለው እግዚአብሔር ይመስገን አለን መኖር ከተባለ አይዞህ እውነታው የሚወጣበት ሁለታችሁም ፊት ለፊት አድርጌ እውነታው የምናረጋግጥበት ነው የሚሆነው። የቀደመች ባለቤት ባለትዳርክ ማን ነው ሚስትክ የነበረችው መንበረ እሷ ብቻዋን የተናገረችው ነገር አለ። እውነቱ የቱ እንደሆነ ይጠራል። አሁን ግን በዋናነት ሁለታችሁን የተመለከተ ጉዳይ ነው። አንተን ያስጠራሁበት ምክንያት ለምጠይቃችሁ ጥያቄ ያንተን መልስ እዚሁ ፊት ለፊት እንድትመላለሱ ፈልጋለሁ። ችግር የለውም መልሱ እንድትሰጡኝ ፈልጋለሁ። ግልጽ ነው የምናገረው። እያለ ያለው እናት አባቴ እንዲጣሉኝ አድርጎ ያለ አግባብ ይሄን ቤት እንዲወርስ ሆኗል እያለ ነው ያለው። እኔ እንዴት አድርጌ ነው እሱን እናት አባቶችን እንዲጠሉት አድርጌ ይሄን ቤት ልወርስ የምችለው? እንዴት ታውቂ የለ እንዴ ስንት ነገር ሳደርግልህ እንደነበረ እኔ ከዛ ዝም በል አድምጠኝ እንዴ። አንተ ሱሰኛ አልነበርክም? የእናቴን ወርቅ በአደባባይ አልሸጥክም ወጥተህ? እስኪ ልጠይቅህ አባታችን ምን ያህል ስቃይ ስታሰቃየው እንደነበር አማላቅ ነው የሚመስልህ? እሺ ቆይ እኔ ካንተ ተቃራኒ ሁኚ ለቤተሰቦቼ አንድ ነገር ስናገር ሰምተህ ታውቃለህ? ሊያሳስሩ ብሎ እንኳን ኢቭን ሊያሳስሩ ብሎ አይቶ ልጅ ነው ለምን ይታሰራል? አንድ ቀን ከዚህ ድርጊቱ ይቆማል እያልኩ ሳስቆም እንደነበር ታውቃለህ አይደል? የአካባቢውን ማህበረሰብ እንዳለ ጎረቤቱን ያንን ሁላ ብራቸውን ከገበያ ውሎ ሲመጡ እየነጠቅ እንዴት ስታሰቃየን እንደነበር ታውቃለህ? እኔ አላውቅም። ብቻ እኔ ለቤተሰብ ምን ያህል ታዛዥ ልጅ እንደነው ለነሱ ብቻ ሳይሆን ላንተ ምን ያህል መስዋዕትነት ሲከፍል እንደነበር አታውቅም አይደል? የምታስታውስ ከሆነ የእናታችን 20 ግራም ወርቅ አውጥተህ ሽጠህ እኔ ያለኝን የኪሴን ለእኔ የምትሰጠኝን የሻይ ትምህርት ቤት ሲሄድ የምቀበላትን ብር ያን ከፍዬ እንዳስመለስኩ ታስታውሳለህ? የእናታችን 20 ግራም ወርቅ እስኪ አስታውሱ። እኔ ለእናትና አባቶቻችን ጫማ ነበርኩ። እናት አባቶች አዘውኝ አንድ ያልፈጸምኩትን ነገር እስኪ ንገረኝ። እስኪ ልጠይቅህ፣ ምንድን ነው አድርገህ የምታውቀው አንተ? እኔ ይሄ ቤት ይገባኛል ስጡኝ ብዬ ቤተሰብ አልጠየቅኩም። በታሪክ ነው የምልህ። ይሄው በሱ ፊት ነው። በቃ ይሄ ይገባሃል፣ ይሄን ውሰድ፣ በቃ ይሄን ብቻ ነው የማውቀው። ከዛ ውጭ ምንድን ነው ያደረኩት? በጣም መልካም። ያንተ እውነት ይሄ ነው። እሱ ያለው እውነት ደግሞ ቅድም ያልኩ ነው። ይሄ ቤት በአንተ ስም ነበር? አዎ በእኔ ስም ነበር። እስክትታሰር ድረስ በእኔ ስም ነበር። እናት አባት አውርሰውት ማለት ነው። አዎ ለሱ ደግሞ ከጀርባ ያለውን ወይም በዚህ በኩል ያለውን ቤት አውርሰውት እንደነበር አሳይተኛል። አዎ አሳይቻለሁ። ስለዚህ እሱ የእሱ ድርሻ ነበር። አዎ የቀሩት የተሰሩት ቤቶች ደግሞ የተካሪዎች ቤቶች አንተ ከታሰርክ በኋላ የተሰሩ ቤቶች እንደሆኑ እያከራዩ የሚኖሩት የሚሉት ቤት ማለት ነው። እናንተ አንተ በህይወት ማን ነው ከእስር ቤት ከመግባት በፊት የነበረው ጊዜ ላይ ይሄ ግቢ ተካሪዎች ነበሩበት? አልነበሩበት። ማን ተካሪ አልነበረበት? ሲጀመር ይኸውልህ እኛ በዛ ሰዓት ምንም የሚጎለን ነገር የለም። ውጭ ላይ እዚህ ቤት ውጭ ሌላ ቤት አለ፣ የእንግዳ ማረፊያ። ከዚህ ግቢ አይደለም ስለ እንግዳ ምናምን ሲመጣ የእንግዳ ማረፊያ ራሱን የቻለ ቤት ነበረን እንጂ እዚህ ቤት በቃ እኛ ቤተሰብ ብቻ በጣም 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 ሰፊ ነው። ይሄ አለ አይደል ነዳያን የጎዳና ተዳዳሪዎች ምናምን በበዓል ጊዜ ከዚህ ቤት ይስተናገዳሉ እንዳለ ግቢው ይሞላል። ነግሬያለሁ። ቤተሰቦቻችን በጣም ደግ ነበሩ ምናምን እያልኩ ነበር አይደል። እሱ ለዛ አገልግሎት ነው የምንጠቀመው እንጂ ከዛ ውጭ ሌላ ቤት አልነበረም። ፕላስ ቆይ እስኪ አንድ ጥያቄ ልጠይቅ። ለምንድን ነው 15 ዓመት ልክ ታሰረ ስማቀቅ ያልጠየቀኝ? እኔ ይኸውልህ ሌላም ጨምርልህ። እኔ ክቡር ጋዜጠኛ መርማሪ ጋዜጠኛ እንዲጣራልኝ የምፈልገው አንድ ትልቅ እውነት አለ። ይሄኔ 15 ዓመት ልክ በእስር ቤት ይሄን ሁላ ስቃይን ሳይ ይሄን ነገር ማን እንዳደረገው እንድታጣራልኝ እፈልጋለሁ። በቃ የትኛውም ቦታ ወጥተህ በቃ እኔ አሁን የብር ችግር ይኖርብኛል ብዬ አላስብም። ለምን ይሄ ቤት አይሸጥም? በቃ ይሄ ድርሻዬ ቤቴ ተሽጦ እኔ ይሄን ያህል ዘመን 15 ዓመት ከህይወቴ እንዲቀነስ ያደረገኝ ሰው እኔ ወደ ነበርኩበት ቦታ እንዲህ ይፈልጋለሁ። ልጅነቴን በላሁት በማላውቀው። እሺ ምን ትላለህ? መልስልኝ እንጂ። ስለዚህ ወራሽነቱ በዚህ አግባብ ነው። ይሄ ሰው ይሄ ቤት እንዲወርስ የተደረገው 3 ክፍል ቤት
ለአንተ ደግሞ አንድ ክፍል ቤት እንድትወርስ ነው ያደረጉት ልጅ ስለሆንክ። ግን ምናልባት ከነበርክበት ሁኔታ አንጻር አይተው ሊሆን ይችላል እናት አባትህ ይሄን ያደረጉት እያለ ነው። አንተ ግን በተዘዋዋሪ የእሱን መታሰር እድል ተጠቅመህ ወረቀት አሰርታል እዛ ጋር እኛ ጋር ነው ያለው። ሀሰትም ሊሆን ይችላል በከፍለን በምንም አድርገህ አስወጥተህ ሊሆን ይችላል። በአንተ ስም እንዴት አድርገህ ነው ይሄን በአንተ ስም ያዞርከው? በእሱ ስም ነበር እንዴ? ምን አድርገህ ነው ያወጣው? ያው እዚህ ሀገር እንግዲህ ገንዘብ ከሰጠን የማይሰራ ነገር የለም። ስለዚህ ይሄ ቤት የእሱ ውርስ ነው፣ የተመሰከረለት ቤት ነው አይደል? ድርሻው እንደሆነ አትታነቅ፣ ግድ የለህም። እውነታው ታንቃለች። ይኸውልህ በግሊደር ቆፍረህ የቀበርከው ነገር በመርፌ ተፈልፍሎ ይወጣል። እሺ እውነታው ከሆነ እስኪ አንድ ጥያቄ ልጠይቅ። ይሄን ቤት ሲያወርሱኝ አይ ችግር የለም አንተና እኔ ባለህበት እኮ ነው ይሄ ቤት ለወንድሜ ይገባዋል፣ ለእኔ ያኛው ቤት ይሰጠኝ ማለትም ታስታውሳለህ? ጭንቅላት ካለ ማስታወስ ከቻልክ ማዘር ናት። ህይወቴን ልጅ ስለሆነ ነው ይሄ ቤት ይገባዋል ያልኩት እንጂ እሱ ሲጀመር ጎዳና መውጣት ያለበት ልጅ ነው። በህይወታችን ላይ ሲጫወትና ቁማር ይዞብን ኑሯል። በቃ እንደ ልጅ ይደርሰዋል ብለን ነው የሰጠነው እንጂ ይሄ ቤትም ሲጀመር ለሱ አይገባውም አይደለም። ይሄን ቤት እኔ ላንተ እየተከራከርኩ አልነበረም ወንድም? እስኪ ጠይቅ። ምንድነው ከኔ ያጣው? ምንድነው የኔ የጎደለብህ? እሺ እዚህ ቤት በኖርኩበት ሚስት አግብቼ በኖርበት ጊዜ ከዚህ ቤት አልጨፈርክም፣ አልጠጣህም? ከዚህ ቤት ያጣሁን ነገር እስኪ ንገረኝ። እስኪ ወንድሜ ልጠይቅ። ትዳሩ የነበረች እዚህ ቤት አብረው ትኖር የነበረች ከ15 ዓመት በፊት አንተ ትዳር ካረገህ እዚህ ቤት ይዛ ጠቅልለህ ገባ። ራሷ ከእሱ ጋር እሱ ቀንቶ ነው የእሱ መልስ ነው። እሱ ቀንቶ በእኔ ላይ ነው ትዳሩ ያደረጋት እንጂ የእኔ ፍቅረኛ ነበረች ቀደም ሲልም። እሱን አላውቅም ፍቅረኛ እንደሆነች አትሆን። እኔ የማውቀው ነገር የለም። ፍቅረኛ እስከሆነች እንዴ አንተን አላማከርኩም? እስኪ ልጠይቅ፣ አላማከርኩም? ሲጀመር እኮ እኔ በዛ ሰዓት ጎዳና ላይ ሆነ እንኳን ያን እያጨስክ እያቀምክ ከቤት ያኑ ላይ እያስቸገር አንድ ነገር ሳላማክርህ ወስኛ ቃለሁ? ንገረኛ። ወስኛ ቃለሁ? አላናገርኩም? እስኪ አሁን አትጮህብኝ። እስኪ እኔማ አልጮህብህ። ጮህብህ አትጮህብኝ። የምናገረው ነገር በአግባቡ ልናገር። ተናገር። ምንድን ነው መሰለህ? ታናሽ ወንድሜ ነው። እዚህ ቤት በሚደረግለት ነገር ለሱ እኔ በጣም ቀና ነበር። በጣም በእያንዳንዱ በእርምጃው ሁሉ ቀና። ልክ ነው፣ ይወደኛል፣ ታላቅ ወንድሙ ነኝ፣ ይመጣል። እያንዳንዱ ነገር ተመካክረን ምናምን ያማክረኛል። በምንም አይነት ጉዳይ ላይ ይመጣና ያማክረኛል። ባለሁበት ቦታ ጠጅ ቤት እንደሆን፣ ጠላ ቤት እንደሆን፣ ጫት ቤት እንደሆን እየመጣ ያማክረኛል፣ እያስጠራል። እሱ እንደዚያ ነገር ውስጥ የለበትም። በነገራችን ላይ ያው እውነቱ አይደል፣ እንደዚያ ነገር ውስጥ የለበትም። ግን እቀናበታለሁ። በዛ ላይ እንደገና ቤተሰቦቼ እናትና አባታችን የእነሱን ብቻ ነው የወደዱት፣ ግን እሱን ብቻ ነው የሚወዱት። እኔ አይወዱኝም። ይሄን ያደረገው እሱ ነው ብዬ ስለማስብ እሱን የማጠፋበት መንገድ ፈልግ ነበር። በእያንዳንዱ ነገሩ ላይ እኔ እቀናለሁ፣ በእያንዳንዱ ነገሩ ላይ። ስለዚህ በተቀነባበረ ሴራ ምንም ባልሰራው ነገር ነው ይህን ሰርቷል ብለን እስር ቤት እንዲገባ አደረኩት። ምን እስር ቤቱን ለመግባቱ እኔ በቃ ያ